ሀይሚን ሳስብ ያሳለፍናቸው ጊዜዎች ይመጡብኛል። ማለት የሀይሚ ቤት ላይ አብራችሁ ብትኖሩ ብዬ አስባለሁ እንደኔና ፈጣሪ ያውቃል። ብቻ እስቲ ጸሎት አድርጉልን፣ እኔም ልቦና እንዲሰጠኝ። ሀይሚዬን ሳስብ እንግዲህ ብዙ ነገር ይመጣብኛል። በህፃንነታችን ከአንቺ ጋር ካላደርኩ እንደፈለኩ ከአንቺ ጋር ካልሆንኩ እያርኩ እንደ ህፃን ልጅ የሚያጫውተኝ ነገር ሁሉ ነገር ከፊት ለፊቴ አልሄድም አለ። ያለ እንቅልፍ እያደርኩ ነው እያለች ነው እንግዲህ ሀይሚዬ ብሩኬ ማለት ነው። እንግዲህ ጸሎት አድርጉልን፣ ዱአ አድርጉልን፣ ሁላችንም ወደ ራሳችን እንድንመለስ ብሏል። እንግዲህ ብሩኬ መቼም አትለያዩም። ካሜራ ላይ የመጣችሁ አታስጨንቁን፣ አታስመስሉብን። እኛ እኮ ልንፈነዳ ነው። የት አባታችን እንሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ጸሎቱን እናረጋለን፣ ዱአ እያደረግን እኮ ነው። ሁሌ አፋችን መቻረፈ። አንተን በምንቆጣ ሀይሚን በምንቆጣ ቪዲዮአችሁን በምናይ በተጨቃጨቅን ቁጥር ማዳም ቅሞች በሉ እስቲ ወደ ታች ዘቅ አርጋችሁ ማዳም ቅመሞች ስትጨነቁ አብረን የምንጨነቅ እግዚአብሔር ሰላሙን ያምጣ፣ ከይሩን ያምጣ፣ ቸሩን ያሰማን፣ እንዲህ ያርገን። አቤት ማዳም ቅመም መከራዋን እኮ ማዳም ቅመም እኮ ተወርቶ አያልቅም። ወላ ኮሜንት ሰው ቪዲዮ ሲለቅ ላይቭ ቲክቶክ ላይ መከራችን አየን። ለምን እናንተ ግን የማዳም ቅመም ቦታ በጭራሽ ልታውቁ አልቻለችም። እንግዲህ አንተና ብሩኬ መቼም አትለያዩም። ትናንት እንግዲህ የሆነ ነገር ብሩኬ ከሀገር ሊወጣ ነው፣ ካናዳ ሊሄድ ነው፣ ሀይሚን ትቷት፣ ለዚህ ነው ንብረት እያስረከበ ያለው፣ ለዚህ ነው ንብረት እያከፋፈለ ያለው የሚባል ነገር እንግዲህ ብዙ ነገር ነው እየተወራ ያለው ትላንትና ማለት ነው። እንግዲህ እሱ እውነታ ነው ወይስ የውሸት ነው? የሆነ አክባር ወይ አጀንዳ ነገር ከየት እንደሆነ ከቡታጅራ ዩቱበር እንግዲህ እነሱ ናቸው የሆነ ነገር ሾክ የሚችሉ እንግዲህ እኛ ትናንሽ ዩቱበሮችም እያዝን ምናወራው ማለት ነው። አይጨክንም። ለወጣ ነው እንኳን ብሎ ቢናገር ብሩኬ ተመልሶ ወደ ሀይሚ ነው። አይጨክንም። ከሀይሚ እየጨክኖ የመራቅ አንጀት የለውም፣ የመራቅ ልብ የለውም። መቼም አይርቅም። ቢሄድ እንኳን ባለፈው ላይ ያችሁ መጀመሪያ ጊዜ ዱባይ ሄደው አለቀሰች ሀይሚ። ሐኪም ቤት ገባች፣ ፌንት ዛተኛች፣ ብዙ ነገር ተባለ፣ ተጨነቅን። ከዛ በኋላ ተመልሶ ይዟት አንድ ላይ ዱባይ ሄዱ ማለት ነው። እንደዛው አይጨካከኑም። ንብረት ማከፋፈልም አይደለም እንግዲህ ውዶቼ። እኔ እንደሚመስለኝ እንግዲህ ወንድሙ ታላቁ ከሱ ጋር የሚጨነቅ ሲጣሉ አብሮ የሚጨነቅ እንግዲህ የሚመክር መካሪ ሁሉ ነገር እያለች ነው ሀይሚዬ ራሱ ከሀይሚዬ ጋር የሚጨነቅ ነው ካለው ምን ችግር አለው? ሰው እኮ ለሌላ ሰው ራሱ የሆነ ምንድን ነው ቻሌንጅ እየተባለ አሁን መኪና ተሸልሞ አይደል እንዴ? ቻሌንጅ የተባለ እኛ ማዳም ቆይ ናቸው እኮ ቻሌንጅ ተብሎ ወይኔ መከራችን ፎሎ የምናደርገው እኛ ነን። ከዛ በኋላ መኪና ለሌላ ሰው ይሰጣል ማለት ነው። ለታመመ ሰው እንኳን ለችግርተኛ የሚረዳ እንዲ እንደ ባቡል ከይር ባለፈው ማን ነው ስሙ ጠፋብኝ። እሱ ቻሌንጅ ብሎ ከዛ 8000 እንደሰጠው እንደዛ እንኳን ደስ ይላል። ግን ዝም ብሎ ራሱ እናረጋለን እኮ ለኛ ቻሌንጅ የሚሰጥ የለም። ቻሌንጅ እያደረግን መኪና ይሸለማል፣ የተለያየ ነገር ይሰጣል። አይደለም ለወንድም ማለት ነው ካለው ለወንድሙ አይደለም ለሌላ ሰው መስጠት ይችላል። ለእናቱ አይደለም ለሌላ ሰው ያሌለው ስንቱ ነው መንገድ ላይ ወርቆ በረንዳ ላይ ዝናብ እየዘነበበት የምተኛበት ቦታ ልጆቿን አቅፋ የምትሰቃየው እናቶቻችን ስንት አለች። እንደዛው ደግሞ ያለው ተከራይቶ ካሌለው ተከራይቶ የሚሰጣት ስንት አለ። ቤት ደግሞ ገዝቶ የሚሰጣትም ብዙ አለ ማለት ነው። ለዚህ ለወንድሞ ምንም ማለት አይደለም። ሲያንሰው ነው እሱ እንደሚለው፣ ለእናትዮም ሲያንሳት ነው። እናት ብዙ መከራዋን አይታ የሁላችንም እናት ተሰቃይታ ነው በችግር ነው ያደግነው። ሁላችንም ኢትዮጵያውያን እናቶች አባቶች ክብር ይገባቸዋል፣ ረጅም እድሜ ይገባቸዋል። ትልቅ ነገር ነው። አድጎ ደግሞ ደህና ቦታ ደርሶ መልሶ ደግሞ እናታቸውን እንዲህ ሲጦሩ ሲያስደስቱ ማየቱ በጣም ትልቅ ነው። የታደለ ነው ብሩክ። እውነት እንደዚህ የሚያደርጉ ልጆች ታድሎ አሉ። እናትየው በነፍስ ኑሯ ያሳለፈችውን በችግር ተሰቃይታ አብራ አሳድጋ ያሳለፈችውን መልሶ ደግሞ መስጠት፣ ፍቅሩን ማሳየት ማለት ትልቅ ነገር ነው። ያሌለው ደግሞ አሳድጎ ደቼ በልቶ ልጁ ተምሮ ወይ ተመርቆ ወይ ከሀገር ወጥቶ ደህና ቦታ ደርሶ ሰርቶ ለእናትና ለአባት ይሆናለሁ ሲል ወደ አኪራ የሚሄድ ደግሞ ስንቱ አለ፣ ብዙ አለ። ለዚህ እንደዚህ አይነት ልጆች የታደሉ ናቸው ነው የምለው እኔ። እናቶቹም የታደሉ ለዚህ የሚበቁት፣ ልጆቹም እናትም መልሶ እንደዚህ የሚያደርጉት የታደሉ ናቸው፣ የተከበሩ ናቸው። እና ይሄን አይል የሚያስብል ሊሆን አይገባም ልላችሁ ፈልጌ ነው ውዶቼ። ለሰው ለባዳም ሰው ይሆናል ካለው ማለት ነው። እና ሀይሚዬ እያለን ነው። ሀይሚዬ በእርግጥ ገና ልትገዛ ትችላለች።
ግን ብትገዛ መኪና ጭንቅ ይሄን አይል አይደለም፣ የሚጋነን ነገር አይደለም። ገዝታ መንዳት ትችላለች። ግን ደህና ነገር ብትሰራ ለወደፊቱ ሀብት ኑሮ ብዙ ነገር ትልቅ ቦታ ይደርሳሉ እነዚህ ልጆች። ፌመስ ባሉ ከለስ አንድ ሰው በአገር በማዳም ቀም በአገር ከለስ ታዋቂነት ካገኘ ከለስ በአሁን ሰዓት በተለይ በአሁን ሰዓት ሰው ትልቅ ቦታ እየደረሰ ያለው ንግድና ስራ ብቻ አይደለም። የመንግስት ስራ ራሱ ስንት ደሞዙ የሚያገኘው ትንሽ ነው። ፌመስ ታዋቂነት ማግኘት ነው። ታዋቂነት ሲገኝ ከለሰው ይሄዳል ማለት ነው። ለዚህ ትልቅ ነገር ራሱ ብትከፍቺ ወደ ሚዲያ ታምጪ ሀይሚዬ ቅመምዬ ማለት ነው። ጥሩ አይደለም የሰው አይን። ብሩኬ ራሱ ይበቃዋል። እና ይሄን አይል ንብረት እያከፋፈላ ነው፣ ከሀገር ሊወጣ ነው። ለዚህ ነው ለእናትና ለአባት የለውም ይቅርታ፣ ለወንድሙ እንደዚህ እያደረገ ያለው የተባለ ትላንት ስንል ነበር። እኔ ራሴ ቪዲዮ ለቅቄ ያለው። ለሀይሚዬስ ሰርፕራይዝ አላደረገም። ቤት አድርጎላታል። ገና አላለቀም ግን ቤቷ ማስራት ትችላለች እኮ እሷ። ግን ለሚወዱት ሰው ከሚወዱት ሰው የሚገኝ ስጦታ እንደ በጣም ነው። እኔ እንደ ሴትነቴ እንደ ራሴ ማለት ነው። እኔ ባሌ የሚሰጠኝ ነገርና ራሴ የሚገዛው ነገር ሰማይና ምድር ነው። እኔ ባሌ ሁሉም ነገር ቢያደርግልኝ ነው ደስ የሚለኝ። ብር ኑሮኝ ራሱ ማለት ነው የባሌ በጣም ነው ደስ የሚለኝ፣ ያስደስተኛል ማለት ነው። ለምን ምን ያህል እንደሚወደኝ፣ ለምን ያህል ለእኔ ክብር እንዳለው፣ ምን ያህል ፍቅር እንዳለው ከሱ ላይ የምንረዳው ማለት ነው። በጣም ነው ደስ የሚለው። ለዚህ ነው ብሩኬን እጅ የምጠብቀው እንጂ ሀይሚ ከዛ በላይ ለራሷ ማድረግ ትችላለች። ቤትም የወጣ ቤት ምን የመሰለ ቤት መግዛት ትችላለች። እሷም ዩቱበር ናት፣ ብሩኬም ዩቱበር ነው፣ ያገኛሉ፣ እኩል ናቸው። ለዚህ መኪናም ለራሷ መግዛት ትችላለች። ቀስ እያለች በአንዴ ይሁን ከተባሉም ደግሞ ጥሩ አይደለም፣ በኋላ ደብቁኝ ይመጣል። ለዚህ ነው እንግዲህ ሀይሚዬ ጨረቃዬ ጥሏት ብሩኬ አይጨክንም፣ መቼም ጥሏት አይሄድም፣ አይርቅባትም፣ መቼም አይርቅም። እና ብሩኬ ረቆ ከሀገር ሊወጣ ነው፣ ሀይሜን ጥሏል ሊሄድ ነው፣ ጨክኖ ምናምን ስንል ነበር። እንግዲህ እኔም ብዬ ቪዲዮ ለቂ ያለው አይጨክንም ማለት ነው። አይሄድም፣ የትም አይሄድም። እንግዲህ ሰው ተጋብቶ ወልዶ ራሱ ይለያያል እያለ ነው በዚህ ቪዲዮ። ብሩኬ አታስመስል፣ እየተለያችሁ አይደለም እናንተ አንድ ላይ ናችሁ። ቀን ቪዲዮ ላይ እንደዚህ እያላችሁ ማታ ሌላ ጊዜ ከቪዲዮ ጀርባ አብራችሁ ነው። እኛን አታሰቃዩ፣ አታስጨንቁን ባካችሁ። የቡታጅራ ዩቱበሮች አበዛችሁ ማለት ነው። ገና ትልቅ ቦታ እንደምንደርሱ ተስፋ እናደርጋለን። እንግዲህ ኑሩ፣ ስሩ፣ ወደፊት ሁሌ ማለት ነው። ጨረቃ ፋሚሊዎች አይዟችሁ፣ ብሩኬና ሀይሚ መቼም አይለያዩም። መቼም ማለት ነው አይለያዩም። አትጨናነቁ፣ ራሳችሁን አታስጨንቁ። እንግዲህ የልጅነት ጨዋታችን የልጅነት አብረን ያሳለፍነው አብረን ያደረግነው ነገር ሁሉ ፊት ለፊት እየመጣ እንግዲህ እንቅልፍ አጥቻለሁ፣ ተሰቃይቻለሁ ሀይሚዬ እያለ ነው። ሀይሚዬ እያላት ነው። እንግዲህ መጀመሪያ የተጫወት ነው መጀመሪያ አብረን ስንሰራ የነበረው ቪዲዮ ፊት ለፊት እየመጣ ነው። አሁንም እኮ አብራችሁ ናችሁ። በቀደም ትላንት ብቻ እኮ ነው የቀራት ሀይሚ ትላንት ብቻ አይደል እንደ የቀራችሁ። ምን ሆነክ ነው ብሩኬ? ምን ሆነክ ነው? ወንድሜ ረተው